በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ በመንፈሳዊ ውጊያ ውስጥ ላሉና በስደት ለሚኖሩ ወገኖቻችን እጅግ ጠቃሚ የሆኑ 6 ታላላቅ የህልም ፍቺዎችን ይዤላችሁ መጥቻለሁ። በጸበል የወጣላችሁ ክፉ ነገር በህልም ተመልሶ ሲመጣና በመስቀል ስትመቱት ማየት ትርጉሙ ምን እንደሆነ የሞተች አያታችሁ መቀነስ ሲሰጣችሁና አፋችሁ በቆሎ ተሞልቶ መናገር ሲያቅታችሁ የህልሙ ፍቺ በተለይ ደግሞ የማትወዱትንና የሚያበሳጫችሁን ሰው በህልም ለምን ደጋግማችሁ እንደምታዩ ዛሬ እነዚህን ምስጢሮች በአባቶች ትምህርት መሰረት እንፈታለን። አንድ ልዩ የማሳስባችሁ ቅድሚያ የሚሰጠው ህልሙን የምፈታላችሁ ቪዲዮ በተለቀቀ በመጀመሪያው 1 ሰዓት ውስጥ ኮሜንት ለሚያደርጉ ተመልካቾች ቅድሚያ ሰጥቼ ምላሽ የምሰጥ ይሆናል። አሁኑኑ ኮሜንት አድርጉ። ወደ ፍቺዎቹ እንለፍ። የመጀመሪያው ድንቄ አሳየ ይላል። በጣም አመሰግናለሁ። ብዙ ነገር አስተምረህናል። እኔ ብዙ ጊዜ ከወንዝ ውሃ ስዋኝ በህልሜ አያለሁ። ለምን ይሆን ይላል። በህልም ከወንዝ ውሃ ጋር መገናኘትና መዋኘት በጣም የተለመደ ነገር ቢሆንም እንደ አወኛኘቱ ሁኔታ ትርጉሙ ሊለያይ ይችላል። በደፈናው የተጻፈ ስለሆነ በተለያየ አንግል አቅጣጫ እንየው። በወንዝ ውስጥ መዋኘት የህይወትን እንቅስቃሴ ያሳያል። ወንዝ የሚፈስ በመሆኑ ህይወት ባለበት አይቆምም። አንቺም በህይወትሽ ውስጥ ትልቅ ጥረት እያደረግሽ እንደሆነ ወይም ደግሞ ወደፊት ለመሄድ እየታገልሽ እንደሆነ ያሳያል። ውሃው ጥራት ካለው ወይም ጠራ ያለ ከሆነ በህልም ጥራት ያለው ውሃ የበረከት የሰላምና የጸጋ ምልክት ነው። በጠራ ውሃ ውስጥ መዋኘት ከጭንቀት መገላገልን ከበሽታ መፈወስን ወይም ደግሞ መንፈሳዊ እረፍትን ማግኘትን ያበስራል። ጥምቀትና ንስሐ ውሃ ሁልጊዜም ከጥምቀትና ከንስሐ ጋር ይያያዛል። በጠራ ውሃ ውስጥ መዋኘት ነፍስሽ ንጽህናንና ወደ እግዚአብሔር መቅረብን እየፈለገች መሆኑን ነው የሚያሳየው። እንደ ውሃው ፍሰት ደግሞ ነገሮች ለምሳሌ በፍሰቱ አቅጣጫ መዋኘት ከሆነ ነገሮች በቀላሉ እንደሚሳኩልሽና ከእግዚአብሔር ፈቃድ ጋር እየተጓዝሽ መሆንሽን ነው የሚያሳየው። ፍሰቱ ወደ ላይ ሆኖ መታገል ከሆነ በህይወትሽ ውስጥ ከባድ ፈተናዎችን ለማለፍ እየታገልሽ መሆኑን ያሳያል። ውሃው ወደ ታች እየፈሰሰ አንቺ ወደ ላይ የምትዋኚ ከሆነ ማለት ነው። ሆኖም ሳያሰጥምሽ መዋኘት ደግሞ ፈተናዎቹን ድል እንደምታደርጊያቸው ትልቅ ማረጋገጫ ነው። ምንድነው? ውሃው ድፍርስ ከሆነ ደግሞ የደፈረሰ ውሃ ውስጥ ወይም ጭቃማ ውሃ ከሆነ ውሃው የቆሸሸ ወይም የሚያስፈራ ከሆነ ግን ምንድነው? የፈተና የሀዘን ወይም የግራ መጋባት ምልክት ሊሆን ይችላል። እንዲህ አይነት ውሃ ውስጥ መዋኘት በችግር ውስጥ ማለፍን ስለሚያሳይ በጸሎት መጠንከርን ይጠይቃል። እንግዲህ አንቺ በየትኛው ውሃ እንደሆነ አንዱን ፍቺ ይዘሽ መሄድ ትችያለሽ። ሌላኛው ህልም ቡዜ ተመስገን ይላል። ቃለ ህይወት ያሰማል። እኔ ያለሁት ስደት ነው። ያለሁበት ቤት ምለቀው ሴቶች ልጆች ነበሩ። የሴቶቹ ቤት አልነበረም። ከዛ ከውጪ ምለቀው የስፍራው ወንድ ልጅ ገብቶ ቤቱን ሊዘጋ ሲሆን እኔ ሮጬ ውጭ ወጣሁ። ከዛ በሩን ዘጋ። እኔ በጣም በፍርሃት እጮሃለሁ አለቅሳለሁ። ከዛ ፖሊሶች መጡና ሲጠይቁኝ ማውራት ሁሉ አልቻልኩም። በምልክት ነው የምነግራቸው።
ከዛ በሩን ሰብረው ሲገቡ ቤት ውስጥ የነበረችውን ሴትን ደፍሮ ተደብቆ ነበረ። ከዛ ካለበት ፈልገው ከቤት አወጡት። እኔ በጣም ፈርቼ በጣም አለቅሳለሁ። እግዚአብሔር እኔን አተረፈኝ እያልኩ አመሰግናለሁ ይላል። ያው አንዲትን ሴት በር አስወጥቶ መዝጋቱንና ውስጥ ያለችውም እንደደፈራት የሚያሳይ ነው። እግዚአብሔር በስደት ባለሽበት ሀገር በቸርነቱ ይጠብቅሽ እህታችን። ይህ ህልም በውስጡ የእግዚአብሔርን ስውር ጥበቃና ከክፉ ነገር መትረፍሽን ነው የሚያሳየው። በሩን ዘግቶብሽ አንቺ ወደ ውጭ መውጣትሽ ቤቱ ውስጥ ወንድ ገብቶ ሊዘጋው ሲል አንቺ ቀድመሽ ማምለጥሽና በህይወትሽ ሊመጣ የነበረ ከባድ ፈተና ወይም ወጥመድ ቀድሞ እንደተበላሸ የሚያሳይ ሲሆን በስደት ያለሽ በመሆንሽ ይህን እግዚአብሔር ከአስቸጋሪ ሰዎች ወይም ካልተፈለገ መከራ እንዳመለጥሽ የሚያሳይ የምስራች ነው። በምልክት መናገር በህልም መናገር አቅቶሽ በምልክት ለፖሊሶቹ መናገርሽ በውስጥሽ ያለውን የጭንቀትና የፍርሃት ብዛት ያሳያል። ይህም ማለት ምንድነው? በጋዱ ዓለም ውስጥ ያለሽን ጭንቀትና ችግር የሚረዳሽ ሰው አጥተሽ ሊሆን ስለሚችል፣ ነገር ግን እግዚአብሔር ሳይናገሩ የልብን የሚያውቅ አምላክ በመሆኑ ረዳቶችሽን በህልሙ ላይ ፖሊስ የተባሉትን ማለት ነው እንደሚከለልልሽ ያሳያል። ጠባቂ እንደ ጠባቂ መልአክ ማለት ነው። ሌላኛዋ ሴትና አንቺ መትረፍሽ ያ አስፈሪ ወንድ ሌላኛዋን ሴት ጎድቶ አንቺን አለመንካቱ ምንድነው? መጽሐፍ ቅዱስ ላይ መዝሙር 90 ቁጥር 7 ላይ ያለውን ቃል ያስታውሰናል። በአጠገብህ 1000 በቀኝም 10,000 ይወድቃሉ ወደ አንተ ግን አይቀርብም የሚለውን የመዝሙር 90 ያለው ማለት ነው። በዙሪያሽ ያሉ ሰዎች በፈተና ቢወድቁም አንቺ ግን በእግዚአብሔር ልዩ ጥበቃ ከዛ መከራ እንደተረፍሽና ወደፊትም እንደምትተርፊ ማረጋገጫ ነው። እግዚአብሔር አተረፈኝ ብለሽ ማመስገንሽ በህልሙ ላይ ማለት ነው። ይሄ የህልሙ ዋናው ቁልፍ ነው። ይሄ ምንድነው? የደረሰብሽ ጭንቀት ሁሉ አልፎ በደስታ በምስጋና እንደምትደመደሚ የሚያሳይ ነው ማለት ነው። እግዚአብሔር ከማታውቂውና ከማይታይ ክፉ ነገር ስለጠበቀሽ አምላኬ ሆይ ተመስገን ማለት ያስፈልጋል። መዝሙር 90ን አዘውትረሽ ብትጸልዩ መልካም ነው። ህልሙ በዙሪያሽ ካሉ የማታውቂያቸው ሰዎች እንድትጠነቀቂና ሁልጊዜም በጸሎት እንድትታጠሪ የሚያመለክት ስለሆነ መበርታት አለብሽ እህታችን። ሌላኛው ህልም እልፍነሽ ይላል። ሰላም ለእናንተ ይሁን መምህር፣ ከዚህ በፊት ያለማቋረጥ ጸበል እጠመቅ ነበር። ከሆዴ የቡችላ ቅርጽ ያለው ነገር ወጥቶልኛል። ብዙ አይነት ነገር ወጥቶልኛል እና በህልሜ የአቡዬ ቀን አሰሪዎቼ በር ላይ ልክ ከሆዴ የወጣው አይነት እንስሳ ይመጣና ወደ ቤቴ ለመግባት ሲሞክር ግንባሩን በመቁጠሪያ ስነካው ይሸሻል። በመስቀሉ በኩል ነው የምነካው። ለሁለተኛ ጊዜም ለሶስተኛም ስነካው አንገቱን እንደማሸሽ ያደርጋል። ግን እዛው ተስቦ እንደመጣ ቁጭ ብሎ አንገቱን ብቻ ነው የሚያሸሸው። መጨረሻ የሰዎቼ ልጅ የ3 አመት ልጅ አብሮኝ ቆሞ ነበር። ልጁን እንዳይበላብኝ በማሰብ ብድግ አድርጌ እያቀፉት ለሴትዬ ልጁን ላንሳ ወይስ አውሬውን ላባር እያልኳት ፊቴን አዙሬ ልጁን ይዤ እየገባሁ ነቃሁ። ምንድነው? ስነቃ 9 ተኩል ነበር። ከለሩ ደግሞ የአሳ ከለር ነው። በጣም ነው የዘገነነኝ። አምላከ ቅዱስ ጊዮርጊስ መጥፎውን ወደ መልካም ነገር ይቀይርልኝ። በጸሎት አስቡኝ። ያለሁት ስደት ነው። ከመተት እንዲገላግለኝ በጸሎታችሁ አስቡኝ ይላል። እግዚአብሔር ያስብሽ እህታችን፣ እግዚአብሔር ይጠብቅሽ።
እግዚአብሔር አምላክ ካለሽበት የስደት መከራና ከክፉ መተት በቸርነቱ ይገላግልሽ። ይህ ህልም ተራ ህልም ሳይሆን በጸበል እና በጸሎት የተደረገ ያለውን መንፈሳዊ ውጊያና የእግዚአብሔርን ረድኤት በግልጽ የሚያሳይ ራእይ ነው። ከወደ የወጣው ነገርና የአውሬው መምጣት ምንድን ነው? ቀደም ሲል በጸበል ጊዜ ከሆድሽ የወጡት ነገሮች የመተትና የክፉ መንፈስ ውጤቶች ናቸው። በህልምሽ ያ እንስሳ አውሬ ተመልሶ መምጣቱ ደግሞ ክፉ መንፈስ አንቺን ዳግም ለመተናኮል ወይም በቦታው ላይ ለመመለስ ሙከራ እያደረገ መሆኑን ነው የሚያሳየው። አሰሪዎችሽ በር ላይ መሆኑ ፈተናው ካለሽበት ቤት ወይም ከአካባቢው ጋር የተያያዘ ሊሆን እንደሚችል ይጠቁማል። በመቁጠሪያው በመስቀሉ በኩል በመቁጠሪያው ኃይል ምንድን ነው? ይህ የህልሙ ትልቁ የምስራች ነው። አውሬው ወደ ቤት ለመግባት ሲሞክር በመስቀልና በመቁጠሪያ ግንባሩን ስትነኪው መሸሹ ምንድነው ትርጉሙ? ጋሻሽና መከላከያሽ ሃይማኖትሽ መሆኑን ነው የሚያሳየው። መስቀል ሰይጣን የሚፈራው የድል ምልክት ነው። ክፉ መንፈስ በአንቺ ላይ ስልጣን እንደሌለው ነገር ግን ሁሉንም አሁን በቅርብ በአቅራቢያሽ ሆኖ እድል እንደሚጠብቅ ያሳያል። በዙሪያሽ ያንዣበበ እንደሆነ ነው የሚያሳየው። ሆኖም በመስቀሉ ኃይል ግንባር ግንባሩን ማለቱ ድል እየነሳሽው እና እንደምትነሽው መሆኑን ያረጋግጣል። የ3 አመት ልጅና ልጁን ላንሳ ወይስ አውሬውን ላባረው የሚለው ምንድነው? የክፍል ያለሽበትን ኃላፊነትና የልብሽን ቅንነት ነው የሚያሳየው። በስደት ባለሽበት ቤት ልጆቹን የምትንከባከቢው በፍቅርና በአደራ መሆኑን ሲያሳይ ሰይጣን አንቺን ብቻ ሳይሆን በአንቺ ምክንያት በቤቱ ያሉትን ለማስፈራራት ቢሞክርም አንቺ ግን በጸሎትሽ ለራስሽም ለልጁም ጥበቃ እየሆንሽው እንደሆነ ነው የሚያሳየው። ልጁን ይዘሽ መግባትሽ ፍቅርና አደራን መጠበቅሽን ከክፉ ነገር እንደሚያስመልጥሽና በረከት እንደሚሆንሽ ማሳያ ነው። 9 ተኩል ላይ መንቃትሽ ምንድነው? ይህ ሰዓት በእኛ አቆጣጠር በኢትዮጵያውያን አቆጣጠር ዘንድ 9 ተኩል ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ነፍሱን ለቤዛ ዓለም የሰጠበትና ሰይጣን ድል የተነሳበት ታላቅ ሰዓት ነው። በዚህ ሰዓት መንቃትሽ ድሉ የእግዚአብሔር መሆኑን ነው የሚያበስረው። የጸሎት ሰዓትሽም ሊሆን ይችላል። ምንድነው የምመክልሽ? በጸሎትና በስግደት ጽኚ። ህልሙ እንዳሳየሽ ጠላትሽ የሚሸሸው በመስቀልና በመቁጠሪያ በጸሎት እንደሆነ ነው የሚያሳየው። ስለዚህ ውጊያሽን አታቋርጪ የሚል ምክር አለኝ። መፍራት የለብሽም። አውሬው አንገቱን ቢያሸሽም እዛው ተስቦ ቁጭ ማለቱ ልውጣ ወይስ ልግባ በሚል ግራ መጋባት ውስጥ መሆኑን ነው የሚያሳየው። አንቺ ግን በጸሎትሽ ስታባርሪው ሙሉ በሙሉ እንደሚርቅ ያሳያል ማለት ነው። ስለዚህ አንቺ ወደ አንቺ ለመግባት አለመድፈሩን በጸሎት እንደምትተጊ የሚያሳይ ነው ማለት ነው። ቅዱስ ጊዮርጊስን ተማጸኚ። ልክ እንዳልሽው ዘንዶውን የገደለው ቅዱስ ጊዮርጊስ ይህንንም መተትና ርኩስ መንፈስ እንዲያጠፋልሽ ሁልጊዜ መጸለይ አለብሽ። ተመልካቾቼ ይህ ህልም መተትና ደጋሚዎች ቢኖሩም በመስቀልና በጸሎት ኃይል ግንባር ግንባራቸውን መትተን ድል እንደምናደርጋቸው የሚያሳይ ታላቅ ትምህርት ነው። እህታችን በርቺ። ሌላኛው ህይወቴ ዩቲዩብ ይላል። ሰላም ወንድሜ እንዴት ነህ? ከዚህ በፊት ህልም ፈተህልኝ ነበር። እስኪ የዛሬውንም ደግሞ ፍታልኝ ይላል። ዛሬ በህልሜ በህይወት የሌለች አያቴ ከሷ ቤት ይመስለኛል። እሷ እያለቀሰች መቀነቷን ትሰጠኛለች። በጣምም አዝና ልጄ ሌላ የለኝም የምሰጥሽ ይህ ነው ይህን ውሰጂ እያለች ያስታጠቀችኝም ይመስለኛል። ከዛ እኔ አልታጠቀውም ግን
ማስታወሻ ይሆነኛል ብዬ እቀበላታለሁ። መቀነቱ በጣም ያምራል። ነጭ ነው መሰለኝ። በጣም ውይ ሲያምር ብዬ በብቻዬ ውስጥ ይዤ ከእሷ ቤት ወጥቼ ወደ እናትና አባቴ ቤት ስሄድ ውጭው ጨለማ ነው። አባቴ ከጨለማው ውስጥ ሆኖ ይጠራኛል። ነይ እዚህ ነኝ እያለ ይጠራኛል። እኔ ደግሞ ወይ ስለው አፌ ውስጥ ቆሎ እየበላሁ ይመስለኛል። አይሰማውም። ልትፋውና ወይ ልብላው እያልኩ ሳልተፋው እሱም ነይ ድረሽብኝ እጠብቅሻለሁ እያለኝ ብንን አልኩኝ ይላል። እግዚአብሔር አምላክ ያሳየሽን ህልም ለበጎ ያደርግልሽ። በህልሙ የሞቱ አያቶችን ማየትና ከእነሱ ስጦታ መቀበል በመንፈሳዊው ዓለም ትልቅ ትርጉም አለው። የአያትሽ ልቅሶና መቀነት መስጠት ምንድነው ትርጉሙ? መቀነት በመንፈሳዊ ፍቺ መታጠቅ ወይም ኃይልና ጥበቃ ነው። አያትሽ ሌላ የለኝም ብላ መቀነቷን መስጠቷ ያንቺን ወገብ የሚያጸና የጸሎትና የበረከት ርስት እንደሰጠችሽ ያሳያል። ልቅሶዋ ደግሞ ስላንቺ ያላትን ሀዘኔታና መቆርቆርን ነው የሚያሳየው። አልታጠቀውም ግን ማስታወሻ ይሆነኛል ብለሽ መቀበልሽ ደግሞ በአያትሽ ጸሎትና በረከት እንደምትጠበቂና ያረጀውን የቀድሞውን የአባቶችሽን እምነት አጥብቀሽ መያዝሽን ነው የሚያሳየው። ነጭና የሚያምር መሆኑ ደግሞ ስጦታው ሰላማዊና ንጹህ መሆኑን ነው የሚያበስርሽ። ጨለማውና የአባትሽ ጥሪ ከአያትሽ ቤት ወጥተሽ ወደ ወላጆችሽ ቤት ስትሄጂ ያለው ጨለማ አሁን ባለሽበት ህይወት ውስጥ ምናልባትም በስደት ወይም በኑሮ አንዳንድ የጭንቀትና የግራ መጋባት ወቅቶች እንዳሉ ነው የሚያሳየው። የአባትሽ ጥሪ አባትሽ ከጨለማው ውስጥ ሆኖ ነይ እዚህ ነኝ ማለቱ በመከራው መሃል ቤተሰባዊ ጥበቃና እርዳታ እንዳለሽ ይጠቁማል። አባት በህልም የስልጣንና የጥበቃ ምልክት ስለሆነ ማለት ነው። አፍ ውስጥ ያለ ቆሎ ትርጉሙ ምንድነው? ቆሎ በህልም ወሬ ወይም ተቃርኖ ተብሎ ይፈታል። አባትሽን ለመመለስ ስትሞክሪ አፍሽ በቆሎ መሞላቱ አባትሽን ለመመለስ ማለት ነው። በቆሎ መሞላቱ በህይወትሽ ውስጥ ካሉ ሰዎች ጋር ባለሽ ግንኙነት በንግግር ምክንያት የሚመጡ እንቅፋቶች እንዳሉ ነው የሚያሳየው። ልጥፋውና ወይ ልብላው ማለትሽ በውስጥሽ ያለውን ጭንቀት ወይም ሚስጥር ለማውጣት እየታገልሽ መሆንሽን ነው የሚያሳየው። ቆሎውን አለመጥፋትሽ ግን አንዳንድ ነገሮችን ለጊዜው በሆድሽ ይዘሽ መቆየትሽን ያመለክታል። ምንድነው? እንደ ማጠቃለያ ይህ ህልም ላንቺ የቤተሰብ በረከትና ጥንቃቄ መልእክት አለው። በረከትሽን ጠብቂ። አያትሽ የሰጠችሽ መቀነት በረከት ነው። ከጨለማው ጊዜ እንድትወጪ ይረዳሻል። ስለዚህ ለአያትሽ ምንድነው ፍትሃት አሳርጊ፣ ስለ ነፍሷም ምጽዋት ብትሰጪ መልካም ነው። ንግግርሽን እወቂ። አፍሽ ውስጥ ያለው ቆሎ አባትሽን እንዳትመልሽለት ወይም ለአባትሽ እንዳትመልሽለት ስላደረገሽ በኑሮሽ ውስጥ ወሬዎችንና አላስፈላጊ ንግግሮችን ትተሽ ለቤተሰብሽ ጥሪና ለመንፈሳዊ ድምጽ ትኩረት መስጠት እንዳለብሽ ነው የሚያሳየው። አባትሽ ድረሽብኝ እጠብቅሻለሁ ማለቱ ምንም እንኳን አሁን ያለሽበት መንገድ ጨለማ ቢመስልም መድረሻሽ ግን ሰላም እንደሆነ ነው የሚያረጋግጥልሽ። ተመልካቾቼ ይህ ህልም የሞቱ አባቶቻችን በመቀነት በጸሎት እንደሚረዱን ነገር ግን በህይወታችን ያሉ የቆሎ ወሬዎች አላስፈላጊ ንግግሮች ማለት ነው የመሪዎቻችንን ድምጽ እንዳንሰማ ሊያደርጉን እንደሚችሉ ያስተምረናል። ህልሙ ይሄን ይመስላል። ሌላኛው ህልም እልፍነሽ ይላል። ሰላም ለእናንተ ይሁን ቤተሰብ እንዴት ናችሁ ይላል። እግዚአብሔር ይመስገን። እኔና ባለቤቴ በእግራችን ረጅም መንገድ እየተጓዝን አንድ ፌርማታ ሲቀረን ባስ ይመጣል። ባለቤቴ በባሱ እንሂድ ሲለኝ አንድ ፌርማታ ነው የቀረን እያልኩ በባሱ ገባን። ባሱ ጋር አብራኝ የምትሰራ ልጅ አገኘኋት። አብረን
ገባን። እኔና እሷ በአንድ ወንበር ተቀምጠን እሷ በግራዬ እኔ በስተቀኝ አንድ ላይ ተቀምጠናል። ባለቤቴ በወንዶቹ በኩል በስተቀኝ ሆኖ ፊት ለፊት ይመስለኛል። እኔ ለአንድ ፌርማታማ መክፈል የለብንም፣ ያ ሁሉ መንገድ በእግሬ ተጉዤ አልከፍልም እያልኩ በውስጤ አስባለሁ። ፌርማታውን ደርሰን ወረድን። ለባለቤቴ ከፈልህ እንዴ አልሁት። እሱም አዎ ከፍያለሁ አለኝ። ለአንድ ፌርማታ ትከፍላለህ? እኔማ አልከፍልም ብዬ ነበር ስለው አላየሽም ሰውየውና ትኬተሩ እኮ ሲጨቃጨቁ አለኝ። እውነትም ምክንያቱን ባላውቅም እየተጨቃጨቁ ነበር። ሲጨቃጨቁ እኔም ስላየሁ ዝም አልሁ። በመጨረሻም አቤቱ እንደ ቸርነትህ ነው እንጂ እንደ በደላችን አይሁን እያልን ቤተ ክርስቲያን ይሁን የት ይሁን እርግጠኛ አይደለሁም በህብረት እየጸለይን ባነንሁ። አንድ ጥያቄ አለኝ። ይቺ ልጅ አትወደኝም። ለምንድነው በተደጋጋሚ በህልሜ ማየት አልፈልግም፣ ምን ላድርግ ይላል። ጽሁፍሽ ደስ ይላል። ጥርት አድርጋችሁ እንደዚህ ስጽፉ ጥርት አድርጌ ያነብላችኋለሁ። ህልሙም ጥርት ተደርጎ ይፈታላችኋል። ይህ ህልም ምንድነው? ስለ ህይወት ጉዟችሁ፣ ስለ ትዳራችሁ ጥንካሬና በዙሪያሽ ስላሉ ሰዎች የሚናገረው ትልቅ ሚስጥር አለው። የረጅሙ መንገድ ጉዞና ባሱ አንቺና ባለቤትሽ በህይወት ውስጥ ብዙ ጥረትና ልፋት እያደረጋችሁ መሆኑን ነው የሚያሳየው። ረጅም መንገድ በእግር መሄድ በትዳር ውስጥ ያለን ጽናት ያሳያል። ባሱና አንድ ፌርማታ ጉዞው ሊያልቅ ሲል አንድ ፌርማታ ሲቀረው ባስ መምጣቱ ምንድነው? ለረጅም ጊዜ ስትለፉበት የነበረ ነገር በቀላሉ የሚቋጭበት አጋጣሚ እንደሚፈጠር ነው የሚያሳየው። አንቺ አልከፍልም ስትይ ባለቤትሽ ግን መክፈሉ ምንድነው? በትዳራችሁ ውስጥ አንቺ በቁጠባና በሀሳብ ስትጠነቀቂ እሱ ደግሞ ነገሮችን በሃላፊነት እንደሚወጣና ዋጋ እንደሚከፍል ነው የሚያሳየው። አብራሽ የምትሰራው ልጅ ለምን ደጋግመሽ ታያታለሽ? በትከሻሽ ወይም በግራሽ መቀመጧ በህልም ፍቺ አብሮ የሚሰራ ሰው በግራ በኩል ተቀምጦ ማየት ያ ሰው በስራሽ ወይም በህይወትሽ ላይ ጥገኛ መሆኑን ወይም ደግሞ በሀሳብሽ ውስጥ ትልቅ ቦታ እንደያዘች ያሳያል። አንቺ አልወዳትም ማየት አልፈልግም ማለትሽ በውስጥሽ ያለሽን አሉታዊ ስሜት በውስጥሽ ያለሽን አሉታዊ ስሜት ያሳያል። ሰይጣን አንቺን ለማበሳጨትና ሰላምሽን ለመንሳት የሚጣላቸውን ሰዎች በህልምሽ ሊያመጣ ይችላል። ምንድነው? በህልም ማየትሽ እሷን እንድትፈሪ ሳይሆን ስለ እሷ እንድትጸልይ መለኮታዊ ጥቆማ ሊሆን ይችላል። ለሚጠሏችሁ ጸልዩ ይላል ማቴዎስ 5:44። ስለዚህ ስለ እሷ በጸሎት በጸለይሽ ቁጥር ጸሎት ህልሙ እየጠፋ ይሄዳል። ለእሷ መጸለይ አለብሽ ማለት ነው። እንደ ቸርነትህ የሚለው ጸሎት የጸለያችሁ ወደ ቤተክርስቲያን መሄዳችሁ ይህ የህልሙ ትልቁ በረከት ነው። ትኬተሩና ሰውየው ሲጨቃጨቁ ማየትሽ በዙሪያሽ ያሉ ትርክቶችንና ሁካታዎችን ያሳያል። አንቺ ግን ያንን ትተሽ እንደ በደላችን አይሁን ብለሽ መጸለይሽ ምንድነው? በህይወትሽ የሚያጋጥሙሽን ጭቅጭቆችና ፈተናዎች የምታሸንፊው በምክንያት ሳይሆን በእግዚአብሔር ቸርነት መሆኑን ነው የሚያበስረው። ጸሎቱ በህብረት መሆኑ ደግሞ ቤተሰብሽ በአንድነት እንደሚቆም ያሳያል። ያቺ ልጅ ላለማየት ምን ላድርግ ላልሽው በጸሎት ፍቻት። ያ ማለት ምንድነው? ማታ ስተኝ አምላኬ ሆይ ከዚች ሴት ጋር ያለኝን የጥል መንፈስ አንተው አስወግደው፣
በሰላም አሳድረኝ ብለሽ መጸለይ ያስፈልግሻል ማለት ነው። ስታስቢያት የጥላቻ ስሜት በውስጥሽ ሲመጣ ሰይጣን በር ያገኛል ማለት ነው። ስለዚህ የጥላቻ መንፈስ ውስጥሽ ላይ አለ። ስለዚህ ጸሎትሽ ላይ ያደርግ ይችላል። ስለዚህ በምህረት ስታስቢያት ግን ይርቃል ማለት ነው። ማተምሽን እንትን በይ ማለት አጥብቂ፣ ሃይማኖትሽን ጠብቂ። ከመተኛትሽ በፊት ራስሽንና መኝታሽን ጸበል መርጠት በጸለይሽበት ውሃ መርጨት ያስፈልጋል። በህልሜ የሚመጣውን የሚረብሽ መንፈስ በጌታ በኢየሱስ ክርስቶስ ብለሽ ከዚህ ራቅ ብለሽ ቤትሽን መርጨት፣ አልጋሽን መርጨት አለብሽ። በህልምሽም እንዳትመጣብሽ ማለት ነው። ህልሙን እንደ ማስፈራሪያ ሳይሆን እንደ ተራ ነገር መቁጠር አለብሽ። ትኩረት በሰጠሽው ቁጥር ህልሙ እየደጋገመ እንዳይመጣብሽ ማለት ነው። ህልምሽ ይሄን ይመስላል እህታችን። እንግዲህ ለዛሬ የመረጥናቸው የህልም ፍቺዎች እነዚህን ይመስሉ ነበር። በህልማችን የምናያቸው ፈተናዎች ሁሉ በመስቀሉ ኃይል ድል እንደሚነሱ መዘንጋት የለብንም። በተለይ ደግሞ በህልም የሚረብሹን ሰዎች ካሉ በጸሎትና በትዕግስት ማሸነፍ እንዳለብን ያስተምረናል። ይህ ቪዲዮ ለሌሎች ወገኖቻችን እንዲደርስ ሼር ማድረጋችሁን አትርሱ። የእናንተም ህልም ካለ ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ በዝርዝር እንመለከታቸዋለን። የቅዱሳን አምላክ ጥበቃና ረድኤት፣ የቅዱስ ጊዮርጊስ ተራዳኢነት ከሁላችን ጋር ይሁን። በሰላም ያገናኘን። ወስብሐት ለእግዚአብሔር። ይቆየን። አሜን።